ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? መጥተናል። ለዛሬም ከሰሞኑ ተሰርቶ ለእይታ የበቃ አክሽን ልብ አንጠልጣይ የሆረር የፊልም ዘውግ የያዘውን ዘጆርጅ የተሰኘውን ገራሚ ቀውጢ ሙቪ ያመጣንላችሁ። እንደተለመደው ቪዲዮ ብዙ ሰው ጋር እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው አንዲት ዶሮሳ የተባለች ሴትም ተራራ ላይ ያለ ቁጥቋጦ ውስጥም ተደብቃ ለአንድ ተልእኮ ስናይፐሯን ይዛም እየተጠባበቀች ተልእኳም የነበረው በግል አይሮፕላኑ የሚመጣውን የመንግስት ባለስልጣን ሰውዬም መግደልም ስለሆነ ሰዓቱ ሲደርስና ሰውየውም ደርሶ ከአይሮፕላኑ ሲወርድም ጠብቃ ከአንዳንድ ተኩሳም ትገሏለች። በጣም ሩቅ ስለነበረች የባለስልጣኑ ጠባቂዎችም ከየት እንደተተኮሰ ራሱ ግራም ይጋባሉ። ዶሮሳም በዚህ መልኩ ተልእኳን ከጨረሰች በኋላ አካባቢውን ለቃም ሄዳ ወደ እናቷ መቃብር ቦታም አመርታ እዛም አባቷን እያገኘች አጠገቡም እየተቀመጠች ተልእኳን የሰራችበትን ሰውየውን የገደለችበትን የጥይት ውላቂም ለአባቷ እየሰጠች ይህን ስራ እሷም መስራት ባትፈልግም ሰዎችን መግደልም በጭራሽ ውስጧም ባይነግራትም እሷ ግን ስራዋ ቅጥር ነፍሰ ገዳይም ስለሆነ በዛም ገንዘብ ስለምታገኝ እየሰራች እንዳለች ስለምትሰራው ኃጢአቷን ፈጣሪ ይቅር እንዲላትም የገደለችበትን ጥይትም ውላቂ እያመጣች ለአባቷ ሁሌም ትሰጣለች። ቀጣይ ለ1 ዓመት ሙሉም የሚሰራ ስራና ተልእኮም አግኝቻለሁ። ስለዚህ የሚቀጥለው ዓመት ነው የምንገናኘውም ስትለው አባቷም ቀይር እያለው እንደዛ ከሆነ ጭራሽ ላንገናኝ እንችላለን። ለምንም የኔ የካንሰር በሽታም እየጠናብኝ ነው። በዛም ሳቢያ በቅርብ ካልሞትኩ ራሱ በፌብሩዋሪ 14 የቫለንታይንስ የፍቅረኛሞች ቀን ዕለት ራሴን አጠፋለሁ ይላታል። እሷም ታዲያ በዚህ ንግግሩም እያዘነች ልታወራው ሐሳቡን ልታስቀይር ብትሞክርም እዚህ እኔ ምን ቀረኝ፣ አንቺ አልፎ አልፎ በዓመት አንዴ ሁለቴ የመጣሽ ይህን የጥይት ውላቂ አምጥተሽ እየሰጠሽ ነው የምትጠይቅኝ። እናትሽም እንደሆነ ሞታለች። ስለዚህ ማንም የለኝም። ዛሬም የመጨረሻችን የምንገናኝበት ቀንም ይሆናልም ሲላት ዶሮሳም አይኖቿ እንባ እያዘሉ የምትለውን ታጣለች። በሌላ ትዕይንት ሌላኛው የሙቪያችን ዋና ገጸ ባህሪ የሆነው ሊቫይ የተባለውም ግለሰብን እያየ ነው። ሊቫይም በጭንቀት የተነሳ ሌሊት እንቅልፍ መተኛትም ያቃተው ግለሰብም ሲሆን ጭንቀቱም እንዲቀለው ባህር ዳርቻም አምርቶ ዲያሪውን አውጥቶ እየጻፈም እዛም ላይ ግጥም ሲሞካክርም እያየ ነው። ከጭንቀቱም ለመውጣት ሲታገል በስልኩ አንድ ቦታና ሰዓት የሚናገር መልእክትም ገብቶለት ወደ ቦታውም በሰዓቱ አምርቶ እዛም ባህሩቶ የተባለች አንዲት ባለስልጣን ሴትም አግኝቶ እሷም ለአንድ ተልእኮ እንደፈለጉት እያወራችው እኛም ሊቫይ ተራ ሰው ሳይሆን በፊት የአሜሪካ ወታደር የነበረ አሁን ጡረታ የወጣ ጎበዝ ስናይፐር እንደነበረና እስከ 200 የሚጠጉ ሰዎችን በስናይፐሩ ብቻ እንደገደለም እየተረዳን ለአሁኑም ባሩቶ ለ1 ዓመት የሚቆይ ተልእኮ አለ፣ እሱን ለአንተ ሰጥቼ ካለሁም በማለት ከዛ በፊት ግን እዚህ አንተም ብሎ የሚመጣ ዘመድ አለ ወይም ብትለውም ሊቫይም ፈገግ እንደማለት እያለም ማንም እንደሌለው ይናገራል። በዚህም ለ1 ዓመት የሚቆየው ተልእኮም ተሰጥቶት ራሱን አስተውት ወደ ተልእኮም ቦታም ይወስዱታል። ቆየት ብሎም ካንቀላፋበትም ሲነቃ ራሱን ትልቅ ሄሊኮፕተር ውስጥም እያገኘው ምን እየተካሄደ እንዳለ እዛው ካለች አንዲት ጠባቂ ወታደርም ሲጠይቅ እሷም ታዲያ መታወቂያውንና ሰዓቱን እቃዎቹን እየተቀባበለች አታስብ፣ ከተልእኮ በኋላ ሙሉ ዕቃክ ይመለሳልን በማለት አሁን የተልእኮ ቦታም እየወሰድንክ ነውም ብለው ትንሽ እንደሄዱ ከዚህ በላይኛ መሄድ ስለማንችል አንተም በፓራሹትክ ዘለክ ወርደክ 32 ኪሎ ሜትር ያህል ወደ ሰሜን ከተጓዝክ በኋላ የተልእኮ ቦታም ትደርሳለክ እያለች ፓራሹት ሰጥተው ሊቫይም ዘሎ ወርዶ ያንን ረጅም መንገድ በእግር መጓዝ ይጀምራል። የ2 ቀን የእግር ጉዞም በኋላ ለ1 ዓመት የሚቆይበት ቦታም ላይም ደርሶ ቦታውንም ሲያይ ወፍ ራሱ የሌለበት ጸጥ ያለ ቦታ እንደሆነም እያየ ግራ እየተጋባ እዛውም ታዲያ ጄዲ የተባለው ላለፈው 1 ዓመት እዛ ሆኖ ስራውን ሲሰራ የነበረውም ግለሰብን አግኝቶት ተዋውቆት ስራውን የሚሰራበትና እሱም ለ1 ዓመት የሚቆይበትን የሚኖርበትን ቦታም ወስዶም ያሳየዋል። ሊቫይም የሚያየው ሁላ ግራም ስላጋባው እዚህ ቦታ ሆኖ ለ1 ዓመት ሲቆይ ምን እንደሚሰራ ስራውስ ምን እንደሆነም ይጠይቃል። ጄዲም ከፍ ያለ የሚጠብቁበት ቦታም ወስዶም ያሳየው። እዚህም ታዲያ የምታየው ትልቁ ጥልቁ ጉድጓድ የፈጣሪ ጉድጓድ ይባላል። ሚስጥራዊና ከታች ድሮ እንጂ አሁን ላይ ማንም አይቶት ደርሶበትም አያውቅም። አንተም እሱን ነው የምትጠብቀው። በወር 1 ጊዜ ብቻ
ለበላይ አለቆችም ትደውልና ሪፖርት አድርጋለህ። በጭራሽ ታዲያ ውጪ ካለ አካል ሰውም ጋር እዚህ ሆኖ በምንም ነገር መነጋገርም አይቻልም እያለው እነሱ አሁን ያሉበት የምዕራቡ መጠበቂያም ቦታም ሲሆኑ በተቃራኒው ቀጥታ በምስራቁ መጠበቂያም ላይ ታዲያ ያ ግዛት የራሽያ ግዛትም ስለሆነ በዛም በኩል እንደዚሁ የሚጠብቅም ሲው እንዲሁ መጠበቂያም ቦታም ይኖራል። በጭራሽ ከነሱም ጋር ንግግር ማድረግ የለብክም እያለም ያስጠነቅቀዋል። ሊቫይም የሚባለውን ሁላ በጥሞና እየሰማ ግን እዚህ ቦታ ምንድን ነው ይህን ያህል በጥብቅ እንደዚህ እንዲጠበቅ የተፈለገውም ሲለው ጄዲም ቀበል አድርጎ አነስ ያለች ቦምብም አውጥቶ ወደ ታች ወደ ሸለቆ ወርውሮ ሲያፈነዳው የሆኑ የሰው ያልሆኑ የአውሬ ድምፅም እየተሰማ ያ ድምፅ ያስተጋባል። ጄዲም ታዲያ በስተመጨረሻ አንድ ትልቅ ሕግም ይጨምርለታል። እዚህ ቦታ ላይ የአላርም ጩኸት ከሰማክ በፍጥነት በሩጫ አካባቢውን ለቀቅ፣ አመልጥ። ይሄ እኔ ተፈጥሮብኝ አያውቅም፣ ግን በፊት እኔ እዚህ ስመጣ የተረከብኩትና እሱን የተካሁት ሰው ነው ይህን ሁላ የነገረኝ። እዚህ ትልቅ ጉድጓድ ውስጥም ሃሎማን የተባሉ አስፈሪ አውሬዎች አሉ። ኑሯቸውንም እዚህም አድርገዋል። እነሱ ወደ ላይ ወደ ምድር እንዳይወጡም አንተም ትጠብቃለህ። አሜሪካ ድሮ በ1940 ዓ ም ወደ 10400 የሚጠጉ ወታደሮች ወደ ሸለቆ ወደ ጉድጓዱ ልካ እንዳለ እንደሞቱና አንዳቸውን በሕይወት እንዳልተመለሱም ይነገራል። እሱ አሁን የ1 ዓመቱን ግዳጅም ዲጂም ስለጨረሰ በደስታ ሊቫይንም ተክቶ ቦታውን ለመሰናበትና ለመሄድም ይነሳሳል። ለሊቫይም ይቅናክ ብሎ ተሰናብቶት ረጅሙን የእግር ጉዞም ተጉዞ ሄሊኮፕተር የሚወስደው ቦታም ላይም ደርሶ ምልክትም ሰጥቶ ሄሊኮፕተሩን መጥቶለት በገመድም አንጠልጥለውት ወደ ላይ እያወጡት ከላይ ያለው ወታደርም ስሙንና ሙሉ መረጃውን ከጠየቀው በኋላ እሱ እንደሆነም ሲያረጋግጥ እዛው ባልጠበቅነው መልኩ ተኩሶም ገሎት ገመዱን ቆርጦም ይጥለዋል። እኛም ታዲያ እዚህ ትልቁ የ1 ዓመት ተልእኮ ላይ መጥቶ ግዳጁን ጨርሶ የተመለሰ ማንኛውም ወታደር ወደ ዋናው ዓለም በሕይወት እንደማይመለስ እንረዳለን። እረፍ። በቀጣዩ ቀን አዲሱን ስራውን የጀመረው ሊቫይም እያንዳንዱን ቦታ ቼክ እያደረገ የተቀመጡትን ጠመንጆች ጥይትን እየሞላ ምግቡንም በሰዓቱ አብስሎም እየመላ ቀኑንም ያሳልፋል። በዚህ መልኩ 1 ወር ካለፈም በኋላ ብቸኝነቱ እየተሰማው ድብርት እየተጫጫነው እየመጣ ቤት ውስጥ የተቀመጡ መጽሐፍትም ስላሉ እነሱን ሊያነብ ሲያነሳሳ ከጀርባ ግድግዳ ላይ የተጻፉትን ከዚህ በፊት እዚህ የነበሩ ሰዎች የተሰማቸውን ጭንቀት፣ የተለያዩ ስሜቶቻቸውን እንዲሁም ታዲያ ስለ አስፈሪዎቹ ስለ ሃሎማን አውሬዎቹላ የጻፉትንም እያነበበም ይገረማል። ከዕለታት አንድ ቀንም በአጉሊ መነጽሩም ማያ ወደ ምስራቁ መጠበቂያ ቦታም ሲያይ አንዲት ቆንጅዬ ጠባቂ ሴትንም ያያል። እኛም ያቺ ሴት መጀመሪያ የናት ቅጥር ነፍሰ ገዳያ ዶሮሳም እንደሆነችና ለአባቷ የ1 ዓመት ተልእኮ ያለችው ይህን ተልእኮ እንደሆነም ይገባናል። ሊቫይም ታዲያ በውበቷ ቢደመምም ከሌላኛው ጠባቂ ጋር በጭራሽ እንዳታወራ የሚለውን ሕግ እያስታወሰ ምንም ነገር ሳያደርግ ይቀራል። ቀናቶች በዚህ መልኩ እያለፉ ዶሮሳም ሊቫይን አይታው እሷም ሕጉን አክብራ ማውራት ብትፈልግም ሳታወራ ትቆያለች። የሆነ ቀን ምሽትም ልደቷም ስለነበረ ኬኳን እየበላች ወይኗን እየጠጣች ብቸኝነቱን ለማሸነፍ እየታገለች በዚህ ቀን ቢያንስ ምነው የሆነን ሰው ባወራው እያለች ምርር ብሏት የመጣው ይምጣም ብላም ተነስታ በትልቅ ነጭ ወረቀት ላይም ስምክ ማን ነው ብላም ጽፋ ለምዕራቡ ጠባቂው ለሊቫይም ታሳየዋለች። እሱም ያንንም አይቶ ደስ እያለው ግን እኮ ማውራት አንችልም ብሎም ቢጽፍላትም እኔ ዶሮሳ እባላለሁ ዛሬ ልደቴም ስለሆነ የፈለግኩትን ማድረግ እችላለሁም እያለች በደስታ እየተደሰተች እየጨፈረች እሱም ፈታ እንዲልና ዳንስ የሚችል ከሆነ የዳንስ ችሎታውን እንዲያሳያት ትጠይቋለች። ሊቫይም እያፈረ እየተሽኮረመመ ስሙንም ጽፎላት እየተዋወቃት ዳንስ እንደማይችል ይናገራል። ያው በጽሁፍ ማለት ነው። እሷም ታዲያ እየሳቀችበት እና ታዲያ ምን ላይ ነህ ጎበዝም ብለው መተኮስ ላይም ሲላት እስኪ ብቃትህን አሳየኝም ብለው ከፊት የሻምፓኝ ጠርሙስም ማስቀምጣለት ትፈትነዋለች። እሱም ሳያሳፍራት አንድ ጥይትም ሻምፓኙን ተኩሶ ይበረቃቅሷል። እሷም በችሎታው እያጨበጨበችለት እኔም ጎበዝ ነኝም በሚል ተኩሳ ብቃቷን እያሳየች በደንብ እየተግባቡ ፈታ ማለታቸውንም በቀጠሉ ሰዓት ዶሮሳም የሊቫይ ግድግዳ ላይ የተለያዩ የሚወጡ የሃሎማን የተባሉ አውሬዎችን አይታ በድንጋጤ በምልክት ትነግሯለች። እሱም ቁልቁል ሲያያቸው የሆኑ የዛፍ ስር ሰውነታቸው ላይ
የተለጣጠፈ አውሬዎችም በብዛት እየመጡ እንዳለም አይቶ በድንጋጤ እየተኮሰም ይጨፈጭፋቸዋል በለው። አውሬዎቹም በጣም ብዙ ስለነበሩ ዶሮ ሳም ከእሷ ቦታ ሆና በማሽን ጋኗ አከታትላ እየተኮሰች ትገልለታለች። እሷም ጋር አውሬዎቹን መምጣትም ጀምረው ሁለቱም እየራሳቸውን እየገደሉ በመሃል አንዱ አውሬ ልክ ዶሮሳ ጋር ደርሶ ሊይዛትና ሊበላት ሲቃረብ ሊቫይም ታዲያ የስናይፐር ችሎታውን አሁንም ተጠቅሞ በአንድ ጥይት የአውሬውን አናትን መጥቶ በረቃቅሶም ይገሏል። እሷንም ያተርፋታል። አውሬዎቹም ሲያፈገፍጉ የተዳከመችው ዶሮሳም በወደቀችበት ይህ ምርጥ ልደቴ ነው እያለች እየጻፈችለት ታሳየዋለች። በዚህ መልኩ ሁለቱም ምርጥ ጓደኛ ማቾች ሆነው ለጊዜውም ቢሆን የነበራቸውን ድብርትም እያስለቀቁም በምልክት እያወሩም ይቀጥላሉ። አንድ ቀን ምሽት ዶሮሳም ከመጠን በላይም ከፍቷት ያም ቀን የቫለንታይንስ የፍቅረኛሞች ቀንም ስለሆነ አባቷም ታዲያ እስከዛ ቀን ከቆየው ራሴን አጠፋለሁ ያላትም እያስታወሰች እያለቀሰች ለሊቫይም በዚህ ቀን አንድ ሰው ምነው ከጎኔ በሆነ ብዬም ተመኘውም ስትለው እሱም እንባዋን እያየ እያዘነ ምነው በዚህ ሰዓት አብሬያት በሆንኩም በሚል ይንገበገባል። በቀጣይ ቀን የመጣ ይምጣን በሚል ሮኬቱ ላይ ገመድ አስሮ ወደ ዶሮሳም መጠበቂያም ቦታም ተኩሶት አድርሶት ዶሮሳም ገመዱን ከግንድ ጋም በአሪፉ ማስራለት እሱም በዛ እየተንሸራተተ ወደ እሷ ቦታም ለማምራት ቆርጦ ነጭ አበባም ይዞላት መንሸራተት ቢጀምርም በመሃል ላይ ቀጥ ብሎም ይቀራል። እረፍ ገመዱም ላይ እንደምንም እየተንጠላጠለ ለግማሽ ሰዓትም ተጉዞ እሷ ያለችበት ጋም ደርሶም ይወጣል። እሷም በደስታ እየተቀበለችው አበባዋን ተቀብላ አልቦካል ገላክን ታጠብና እንገናኝም ብላው ወደ ሻወር ቦታም ትመሯለች። እሱም እየሳቀ ተስማምቶ ሊታጠብ ይገባል። ግን ታጥቦም ሲወጣ ልብሱን እንዳለ ወስዳበት ምንም እንዳላስቀረችለት አይቶ በድንጋጤ ራቁትን እየተሯሯጠ ሲፈልጋት ዶሮሳም እየሳቀች በካሜራዋም በኩልም ታየዋለች። ቀልዱም አብቅቶ አብረው ተቀምጠው እየተመገቡና በስስት እየተያዩ ስለ ራሳቸው ረጅም ሰዓት ያወራሉ። ዶሮሳም አሁን ላይ ማንም እንደሌላት ትላንት ራሱ አባቷን በሞት እንደምታጣው እርግጠኛም የሆነችበት ቀን እንደሆነም እየነገረችው ሊቫይም እያዘነላት እሱም በተመሳሳይ ማንም እንደሌለው እንዲሁም ወታደር እያለ ያሳለፈውን ስቃይ ሁላም እየነገራት አሁንም ያ ስቃይ በቅዠት እየመጣ እንደሚያሰቃየውም ይነግራታል። እየመሸም መጥቶ ለስለስ ያለ ዘፈን ዶሮሳም ከፍታም እየደነሱ ተቀራርበው እየተሳሳሙ ወደ መፈጸሙም ይገባሉ። በዚህ መልኩ ምርጥ ሌሊት ካሳለፉም በኋላ ሊቫይም ታዲያ በስስት እያያት ለእሷም የጻፈላት ግጥም እንዳለና ከዚህ በሰላም ከወጡም እንደሚሰጣትም እየነገራት በቀጣይ ቀን ግዴታ ወደ ምዕራቡ መጠበቂያ ወደ ራሱ ቦታም መመለስም ስላለበት ገመዱን እየተንሸራተተም ይሄዳል። ዶሮሳም በስስት እያየች በአይኗም ትሸኘዋለች። ግን በዚህ መሃል ነው አንድ ያልታሰበ ነገር የተፈጠረው። ግንቡ ላይ እየተንጠላጠሉ ያሉት አውሬዎችም የተጠመደው ፈንጂም ነክተውት ፈንጂውም ፈንድቶ ሊቫይ እየወረደበት ያለው ገመድም ይበጠሳል። ሊቫይም ቁልቁል ወደ ጥልቁ ጉድጓድ ወርዶም ይከሰከሳል በለው። ዶሮሳም ያንን እንዳየች ምንም ሳታመነታ ፓራሹቷን ይዛ ወደ ታች ተምዘግዝጋም ወርዳ እታች ስትደርስም ወንዝ ላይ ማርፋ እንደምንም እየዋኘች ሞታም ትተርፋለች። ሊቫይም እድለኛም ሆኖ ዛፍ ላይም ተገጫሽቶ ተንጠልጥሎም ተርፎ አንድ አባ ጮጓሪ የሚመስል ግዙፍ አውሬም እየተሳበ ወደ እሱም መጥቶ ሊበላውም ሲቃረም ነቅቶ እየተኮሰም ሲታገል ገመዱም ተበጥሶለት የዛፉ ስር ላይም ይወድቃል። በሚገርም መልኩ ዛፉ ሳይቀር አውሬ ነገር ነበርና ከስር ውስጥም ጥርስ ነገር እየወጣ ግጥም አድርጎ ይዞ ሊከተውም ሲታገል እዛውም ታዲያ ዶሮሳም ደርሳ እየተኮሰችም መልሰው ሊቫ የተተበተበበትን ነገር በስለትም ቆራርጣለት ነፃም ታወጧለች። ዋው ዶሮሳ! እሱም ለሱ ብላ መምጣቷ እያስገረመው ሁለቱም ታጥቀው በዛ አስፈሪ ጥልቅ ጉድጓድ ውስጥም መንቀሳቀስ ይጀምራሉ። ብዙም ሳይሄዱ ሁለት በፈረስ ላይ ያሉ አውሬዎችን ማጥቀተዋቸው እንደምንም እነሱን ታገለው እየገደሏቸው ሬሶቻቸውን ሲያዩ የድሮ የአሜሪካ ወታደሮችን ልብስ እንዳደረጉም ሊቫይም አይቶ ጄዲ ያለው ብዛት ያላቸው ወታደሮች ወደ 10,000 የሚጠጉ የአሜሪካ ወታደሮች ድሮ ወደዚህ ቦታ ተልከው አልተመለሱም ያለው ትዝ እያለው ምናልባት ወታደሮቹ ወደ አውሬነት ተቀይረው ቢሆንስም እያለ ራሱን እየጠየቀ ጉዟቸውን በዛ አስፈሪ ጫካ ውስጥም አድርገው አንድ በፊት የምርምር ቦታ ምርምር የተደረገበት ቦታም ላይ
ደርሰው እንደሚመስላቸው በዛ ምርምር ቦታም ስህተት ሳቢያ ይህ ሁላ እንደተፈጠረም እየጠረጠሩ ቦታው ላይ ታዲያ በጣም ብዙ የሞቱ ሰዎች ሬሳ ላይ ተክል ነገር በቅሎ ሌላ ገጽታም ሰጥቶት ቦታው ምድራዊ ሲኦል እንደሚመስልም ያያሉ። ያሉበት ቦታም ላይ ድምፅ ሰምተው አውሬዎቹም እየተከተሏቸው እንደሆነ ማውቀው እየሮጡ ተራራ ስርም ይገባሉ። አንድ በርም ከፍተው ወደ ውስጥም ገብተው ሲዘጉት ውስጥም ላይ የጥንት ላብራቶሪ እንደሆነም እያዩ ሊቫይም ውስጥ ያገኘውን የድሮ ዲቪዲ ካሴትም አግኝቶ ከፍቶም ሲመለከተው አንዲት ተመራማሪ ዶክተርም እዚህ ቦታ በድብቅ የኒውክለር ሚሳኤል እየተሰራም ነበረ፣ ግን አንድ ቀን የመሬት መንቀጥቀጥም ተከስቶ ችግርም ፈጠረ። ከኒውክለር መሳሪያ ውስጥም ታዲያ የማይሆን ኬሚካልም ወደ ምድር ፈሰሰ። በዛም ምክንያት ተላላፊ ጎጂ ጋዝም ተፈጥሮ እዚህ የነበሩ በብዙ የሚቆጠሩ ተመራማሪ ሰዎች እንዳለ ተበከሉ። እኔም ሳልቀር በበሽታው ተይዣለሁ ብላ ልብሷን ከፍ አድርጋ ሆዷ ላይ የወጣውን ስር መሳይ ቁስል እያሳየች ለአሜሪካ መንግስትም ይህም ቦታ ሙሉ እንዲያጋዩትና በሽታው እንዳይዛመት እንዲያደርጉ ብንናገርም ምንም ሳያደርጉ ቀሩም ትላለች። በለው እነ ሊቫይም እየተገረሙ እዛውም ላይ ታዲያ ዘመናዊ ኮምፒውተር ውስጥም አግኝተው እንዴት ይሄ ኮምፒውተር እዚህ ሊገኝ ቻለ? ማንስ አመጣውም? እያሉ እየተገረሙ ከፍተውትም ሲመለከቱት ውስጥም ላይ ዳርክ ሌክ የተባለ ካምፓኒ እዚህ ቦታም በየጊዜው እየመጣ የተለያዩ ሳምፕሎችን እየወሰደ ለአሜሪካ ወታደሮች የተለያየ ችሎታ ፓወር የሚሰጥ ነገር እየተመራመረም እንዳለም ይረዳሉ። ለዛም ነው አሁን ላይ የአሜሪካ እንዲሁም የራሽያ ሰዎች ይህን ቦታ ሙሉ ማጋየትም ያልፈለጉት። ታዲያ ነገሮች ከቁጥጥር ውጭ ከወጡም ምናልባት ተብሎ የተቀመጠ ከባድ የኒውክለር ሚሳኤል እንዳለና አንዴ ከፈነዳ እስከ 4.2 ኪሎ ሜትር ያህል እንደሚያካልል ይረዳሉ። ይህን ሁላ ካዩም በኋላ እውነታውም ላይ ይደርሱበታል። እውነታው ምን መሰላችሁ? ያቺ ባሩቶ የተባለችውን ሴትዮ እሷ ነች በዛ ካምፓኒ ስር ሆና ይህንን ምርምር የምታደርገው። በየጊዜውም ማንም ወደዚህ ቦታ እንዳይመጣና እንዳይወጣ ለ1 ዓመት ጠባቂ ወታደር ትልካለች። ከዛ ተልእኮን ሲጨርስም ታዲያ ሚስጥር እንዳይናገርም ታስገድለዋለች። ልክ እንደ ጄዲ ማለት ነው። ሊቫይና ዶሮሳም ይህን ካወቁ በኋላ በሰላም ከዚህ በወጣንም እያሉ ከነበሩበት ዋሻ ልክ እንደወጡ ዶሮሳም ፈረስ ላይ ባለ አውሬም እግሯም ተይዞ ተጎትታም ትወሰዳለች። ሊቫይም እየተኮሰ እየተሯሯጠ ቢከተለውም አውሬውንም አቶት የት እንደወሰዳትም ግራም ይገባዋል። በመንገዱ መሃል በጣም ትልቅ የኒውክሌር ሚሳኤልም ስላየ በፊት ጄዲ ያለው እዚህ ቦታም ታዲያ የማስጠንቀቂያውን አላርም ከሰማክ በፍጥነት አምልጥ ሲለው የነበረው ለካ ይህ ኒውክለር ሊፈነዳም ነው። ስለዚህ አምልጥ እንዳለው አሁን ይገባዋል። ዶሮሳን የወሰደው አውሬም ታዲያ አስሯን ጠልጥሎም እያሰቃያት እሷም ከልክ በላይ ታግላ ራሷን አስለቅቃ እየተደባደበችውም ሳለች ሊቫይም ደርሶላት አከታትሎ ወደ አውሬውም ተኩሶ በስንት መከራም ጥለውት አቃጥለው ይገሉታል። ዶሮሳን በደስታ እያመሰገነች ታቅፏለች። እንግዲህ እንዲህ እያለን የዚህ ቀውጢ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ፊልም ወዳጅ ቲዩብ እንዲሁም ይቺ ዓለም የተሰኙ ቻናሎች የኛ ናቸው። እየሄዳችሁ ሙቪዎችን እያያችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። አሁን ይህም ቦታ በህይወት ለቀው መውጣትም ስላለባቸው በፍጥነት መንቀሳቀስ ይጀምራሉ። ትንሽ እንደተጓዙ ደግሞ በጣም የሚምዘገዘጉ የሰዎች ሬሳ ከተክሎች ጋር ተለጣጥፎ ሌላ ነገር የፈጠረ ቦታም ጋም ይደርሳሉ። እየዘገነናቸው በቀስታ ላይ አልፎ ሲሞክሩ ዶሮሳም ሳታስበው አንዱን ተክል ረግጣም ቀስቅሳው እዛው ሲያንቃትና ሲይዛት ሊቫይም ሳያመነታ በቆንጨራው እየቆራረጠ ገሎላት በቦምብም አጋይቶ ሙሉ ለሙሉ ተክሉንም ይገሏል። በፍጥነትም ከዛም እንደወጡ አንድ አነስ ያለች መኪናም አግኝተው በዛም ወደ ተራራውም ጋም ተጉዘው ቁልቁል የተበጠሰውን የተዘረጋው ገመድ ጋም ይደርሳሉ። ከኋላቸውም ብዛት ያላቸው አውሬዎችም እየመጡባቸው ስለሆነ እነሱን እየተኮሱ እንዲሁ እየተንጠላጠሉ ለመግደል ቢያስቡም ሊበሉም ስለሚችሉ ሊቫይ ባመጣው ሀሳብ መኪናውን አስረው ከነ መኪናውም እየነዱት በተራራውም ላይ ለመውጣትም አስበው እነሱም ውስጥ እንዳሉ እየተኮሱ አውሬዎቹንም ይገላሉ። እንደዛም እያደረጉም ሳሉ ካሰቡት ውጪ ብዛት ያላቸው አውሬዎችም ስለመጡባቸው ሊቫይም ቀልጠፍ ብሎ የመኪናውን ጋዝ ማውጫም በስቶት ጋዝም ለቆባቸው እሳት በመላክ እንዳለ አቃጥሏቸው እነሱም መኪናውን ትተው እየተንጠላጠሩ እራሳቸውን አትርፈው በሰላም እላይ መጠበቂያው ቦታም ላይ ይደርሳሉ። ዋው! እላይም እንደወጡ ለቆሳሰሉበት ቦታ ሕክምና አድርገው እዚህ ቦታ
አንድ ዓመቱን ተልእኮን ጨርሰው ቢቆዩም እንደሚገደሉ ስላወቁ ደፈር ብለው ወስነው ይህን ቦታ ሙሉ አጥፍተው ራሳቸውን ወደ ሌላ ሀገርም አሸሽተው ለመጥፋትም ያቅዳሉ። ዶሮሳም እኔ ፍራንስ ላይ መደበቂያ ቤትም አለኝ፣ እዛ ሄደን በሰላም ተጋብተን ልጆች ወልደን በደስታ መኖር እንችላለንም ብለው በተስፋ ሁለቱም ተሞልተው በቀጣይ ቀን ግዴታ ሊቫይም ወደ ራሱ መጠበቂያ ቦታ አምርቶ ከዛም ሆኖ ሚሳኤሉን እንደሚያስጀምርና ቦምቡንም እንደሚያጠማምድም ነግሯት ተሰናብቷት ለአሁኑም ተሰነባብተው በሮኬቱ ገመዱንም ተኩሶም እየተንሸራተተም ይሄዳል። ቦታውም ላይ መጠበቂያውም ላይ ሲደርስ ከባሩቶ ተደውሎለት እታች ያለ አንድ ኮምፒውተርን የሆነ ሰው አበርቶታል። አንተ ወርደክ ነበር ወይ ብትለውም ብትጠይቀውም እሱም በፍጹም እያለ ቢሸመጥጣትም እሷም ቀበል አድርጋ ታዲያ ማን ይሆናልም በማለት እየጠየቀች ግን በካሜራዋ በኮምፒውተሩ ካሜራም በኩል እሱና ዶሮሳ እንደገቡም ስላወቀች እንደዛ ከሆነ በምዕራቡ የምትጠብቀው ዶሮሳ የተባለችው ሴት ናት ማለት ነው። እሷን በቀጣይ እንድገላት ተልእኮ ሰጥቼ ካለውም ስትለው ሊቫይም ቢደናገጥም እሺ ብሎ ተልእኮን ይቀበላል። ባሩቶ ግን ያንን እንደማያደርግና ከዶሮሳ ጋር ሆኖ ማመልጠው ለዓለም ሚስጥሯን እንዳይናገሩባትም ፈርታ በቀጥታ ሰዎቿን ይዛ በሄሊኮፕተሯ ወደ ቦታው ታመራለች። ልክ እዛ እንደደረሰች ግን ዶሮሳና ሊቫይ ሁሉንም ነገር አስተካክለው ስለጨረሱ ሊቫይም ራቅ ብሎ በህይወቱ ተኩሶበት ከማያውቀው ርቀት ላይም ከሚሳኤሉ ጋር የሚገናኙ መቆጣጠሪያዎች ላይ እየተኮሰ እያፈነዳዳቸው ያ የሚያስፈራው አላርምም መጮ ይጀምራል። ይህ ጮኸ ማለት ታዲያ ትልቁ ሚሳኤል ኒኩለሩ ሊጋይ ነው ማለት ነው። ይህም ስለሆነ ዶሮሳና ሊቫይም ሩጫቸውን ይያያዙታል። በተመሳሳይ ባሩቶም ድምፁንም ስትሰማ እሷን በድንጋጤ ከሰዎቿ ጋር ወደ ሄሊኮፕተሯም ተመልሳ ለመሸሽ ትሞክራለች። ዶሮሳም ርቀቷን ጠብቃ ደህንነቱ የተጠበቀ ቦታም ላይም ስትደርስ ሊቫይ ግን እግሩ ስለተጎዳ እያነከሰ እንደምንም እየሮጠ ለመራቅም ይሞክራል። ሚሳኤሉም ይጋያል። ከባድ ፍንዳታም እያየን አካባቢውም እንዳልነበረም ሲሆን አውሬዎቹም ከጥግ እስከ ጥግ እንዳለ ሲሞቱ የባሩቶ ሄሊኮፕተር ጋም ፍንዳታውም ደርሶ ሄሊኮፕተሯም ተገጫጭታ ትጋያለች። ባሩቶም እዛው ህይወቷም ያልፋል። ሊቫይም ጋም ታዲያ ተጎድቶ እዛው በፍንዳታውም ተገፍቶ ወደ ወንዝ ውስጥም ገብቶ ይከሰከሳል። ዶሮሳ ብቻ በህይወት ከዛ ውጥንቅጥ ወጥታ ተራራም ላይ ሆና ለቀናት ፍቅሯ ሊቫይን ይመጣል ብላ ብትጠባበቅም ማንም ሳይመጣም ይቀራል። እንደ ሞተም አምና እያለቀሰች ቦታውን ለቃ ላትመለስ ትሄዳለች። በስተመጨረሻም ትዕይንታችን ላይ ዶሮሳም ብቻዋን ወደ ሀገረ ፍራንስም አምርታ በአስተናጋጅነት ስራ ተቀጥራ ሰላማዊ ኑሮዋንም ስትኖር አንድ ቀን ያላሰበችውን ነገርም አይታ አይኗም ይፈጣል። ከምታስተናግዳቸው ሰዎች መሃል ሞቷል ብላ ያሰበችው ፍቅሯ ሊቫይንም አይታው ማመን እያቃታት እሱም በወረቀት እየጻፈ ምግብ እያዘዛት ሰርፕራይዝም ያደርጋታል። ወደ እሱም በፍጥነት አምርታ ያቀፈች በናፍቆት ተቃቅፈው ይሳሳማሉ። ዋው የሚገርም አስጨራረስ! እና እንዴት ነው ፊልም ወዳጆች? ጆርጅን ወደዳችሁት? ገራሚ ነው አይደለ? በቀጣዩም በዚህም ቻናል አዲስ የሚወጡ ሙቪዎችን ስለምናመጣ እንዳይመልጣችሁ ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።